ፊ አያሚ ደህሪኩም ነፈሓት ከጌታችሁ እኮ ለእናንተ በዘመናችሁ የሚሰጣችሁ ስጦታ አለ። ነፈሓቱን እናንተ ላይ የሚነፍስ ንፋስ አለ። ፈተዓረዱ ለሃ ለእሷ ተዘጋጁላት። ለአለሁ አን ዩሲበኩም ምናልባትም ሊያገኛችሁ ይችላል። ነፈሓቱን ይህ ስጦታ ይህ እድል ሚንሃ ከእሷ ልታገኙ ይችላላችሁ። አላህ ከሚያመጣላችሁ እድል ስጦታ ፈላ ተሽቀውነ ባዕደሃ አበዳ ከእሷ በኋላ እናንተ እድለ ቢስ አትሆኑም አሉ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም። ስለዚህ ይህንን ወር ሌሎቹን ወር ረመዳንን ሲያመጣልን እንድንጠቀምበት ነው። ሻዕባንን ያመጣል። የሰው ልጅ ነን፣ በሆነ ነገር እንዘናጋለን፣ እንወድቃለን፣ እንነሳለን። ይሄ የአማኝ ባህሪ ነው። አማኝ በነገራችን ላይ ይወድቃል፣ ይነሳል። እንደ አንድ ዛፍ አለ ነቢዩ የመሰሉት ንፋስ ወደዚህ ያደርገዋል፣ ወደዚህ ያደርገዋል። ይህ የአማኝ ባህሪ ነው አሉ። አማኝ ዛሬ ይታመማል፣ ነገ ይነሳል፣ የሆነ ሰዓት ይወድቃል፣ የሆነ ሰዓት ቀጥ ይላል። ሙናፊቅ ደግሞ አላህ ይጠብቀን የዛፉን ምሳሌ ነገሩና ንቅንቅ ማይል ንፋስ ማያንገዳግደው አንዴ ከወደቀ ግን አይነሳም። አላህ ይጠብቀን። ስለዚህ አላህ የሆነ ነገር ላይ ስንወድቅ እንድንነቃ አላህ ያደርጋል። ለሙእሚን ባሪያዎቹ የሰጠው ስጦታ ነው። 11 ወር ድክም ብለን ወንጀል ላይ ወድቀን ጉብጥ አርጎን እንደው ገፍላ ላይ ነበርን። ከዛ ረመዳንን ያመጣና አላህ ደግሞ እንድንታደስ አላህ ያደርጋል። ጠላታችንን ሸይጣንን ያስርልንና ወደ መስጊድ እንድንሰባሰብ እንደው ዓመቱን ሙሉ የዘነጋነውን ቁርአን እንድናየው አላህ ያመቻቻል። እኛ ላይ የሚጠበቁ ምንድነው? ከዛሬውን ጀምር ያ አላህ ዓመቱን ሙሉ ያኮረፍኩትን ያንተን ቃል ቁርአን ሁሌ እንዳነብ እንደ እርዳኝ አቅሙ ስጠኝ ብለን እናልቅስ። ወላሂ የአላህን ደብዳቤ ሁሌ ለማንበብ፣ ሁሌ እሱን ለመለመን፣ ሁሌ እሱን ለማስታወስ፣ ሁሌ እሱን ለመዘከር ዛሬ አላህ ብለን አላህን እንማጸነው። ለምን? በዚህ በተከበረው በተባረከ ወር ረመዳን ላይ ይበልጡን ጠንካራ ሆነን ለመዘጋጀት። በእኛ ላይ ስንት ረመዳን አልፎብናል፣ ስንት ረመዳኖችን ጾመናል። በእኛ ላይ ግን ለውጥ ያለው ያመጣው ረመዳን የትኛው ነው? ስለዚህ የዘንድሮ ረመዳን አላህ ያደርሰን ብለን አላህን እየተማጸንን እየለመንነው እንድንደርስ ጠይቀነው አላህ ወፍቆን ካገኘነው ከወትሮ በበለጠ እስከ ዛሬ ካሳለፍናቸው ረመዳን የዘንድሮ ረመዳን ልዩ ሊሆን ይገባል። እኛ የምንቀየርበት የምንለወጥበት ረመዳን ሊሆን ይገባል። ስለዚህ ከዚህ ረመዳን ላይ የምንዘጋጃቸው ዝግጅቶች አሉ። አንዱ ምንድነው ከተባለ ከረመዳን በፊት ራሳችንን መለወጥ ማስተካከል ነው። ኢብኑ ረጀብ ሐፊዝ ኢብኑ ረጀብ አልሐንበሊ ረሂመሁላህ ምን ይላሉ? ለጣኢፉል መዓሪፍ የሚባል ኪታባቸው ላይ ሲያነሱ ካነ ዐምር ብኑ ቀይስ ነበረ ረሂመሁላህ ኢዛ ደኸለ ሻዕባን ወደ የገባ ጊዜ አግለቀ ቲጃረተሁ ንግዱን ይዘጋ ነበር። በቃ ንግድ የለም ይላል። ወተፈረገ ሊቂራአቲል ቁርአንን ለመቅራት ይነጠል ነበር። ቁርአንን ያነበንብ ነበረ። ወካነ የቁል ይልም ነበረ ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን። ጡባ ምንኛ ማረ፣ ምንኛ ታደለ ከረመዳን በፊት ነፍሱን ያስተካከለ ተለውጦ ተቀይሮ ረመዳንን የተቀበለ ምንኛ ታደለ። አላህ አዎ ከነ ወንጀል እንዳትቀበል ነው። ተውባ ሳታደርግ እንዳትቀበል ነው። ኤክስፓየርድ ነገሮች ምሸጥ ነበረ። አቁም፣ ቶብተ ተቀበል ነው። ወንጀል ላይ ወድቃና ቶብተ ተቀበል። ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን፣ ከረመዳን በፊት ነፍሱን ላስተካከለ ሰው ምንኛ ታደለ፣ ምንኛ ታደለ። ከረመዳን በፊት ተውባ እንድናደርግ ወደ አላህ እንድንመለስ አላህ ይፈልጋል። ይሄ የአላህን መመለስ ተውባ የሚባለው በነገራችን ላይ በዓመት አንድ የምናደርገው ረመዳን ግን ልዩ ስለሆነ በልዩ ሁኔታ እንቀየር እንለወጥ ለማለት እንጂ ተውባ ለይለ ወነሃራ ሁሌ እኛ ላይ ተውባ ያስፈልጋል። ለምን ከተባለ ታላቁ ነቢይ ረሱል ዓለይሂ ሰላቱ ወሰላም ያለፈውን ወደፊትን ወንጀል የማራቸው ወንጀል የተባለ የሌለባቸው አላህ የወደዳቸው ያከበራቸው አላህ ያላቃቸው ግብዣ አድርጎ 7 ሰማይን አልፎ እሱ ዘንድ አድርሶ ያናገራቸው ነቢዩ ሰለላሁ ዐለይሂ ወሰለም ጀነት የመሰከረላቸው ከጀሃነም ንጹህ መሆን የተመሰከረላቸው ረሱል ዓለይሂ ሰላቱ ወሰላም በቀን ከ70 በላይ እስከ 100 ጊዜ ረቢ እግፊር ሊ ወቱብ ዐለየ እያሉ ነብዩ ተውባ ያደረጉ እስትግፋር አላህን ይለምናሉ። እኔና አንተስ ወንጀል የለብንም? አይናችን ስትወንጀል ሰራ፣ ጆሮአችን፣ ቀልባችን፣ ምላሳችን
እጆቻችን ስንት ነገር፣ እግሮቻችን ስንት ቦታ ሄዱ። ታዲያ ተውባ አስፈልገን? ጦባ ሊመን አስለሃ ነፍሰሁ ቀብለ ረመዳን፣ ከረመዳን በፊት ነፍሱን ያስተካከለ ሰው ምንኛ ታደለ። ስለዚህ የመጀመሪያው ምን እናድርግ? ወደ አላህ እንመለስ። ወቱቡ ኢለላህ፣ ሁላችሁም ወደ አላህ ተመለሱ። ጀሚዓን አዩሃል ሙእሚኑን፣ እናንተ አማኞች እያለ ነው። እናንተ አማኞች 5 አውቃት ሰላት ምሰሉት፣ አላህን የምትገዙ፣ ዘካ ሐጅ የምትሄዱ፣ ዘካ የምታወጡ፣ ረመዳንን የምትጾሙ፣ የኔን አንደኝነት በብቸኛ ተመላኪነት የመሰከራችሁ፣ የመልእክተኛን የሙሐመድን ዓለይሂ ሰላቱ ወሰላም መልእክተኝነትን የመሰከራችሁ አማኞች ሆይ እያለ እኮ ነው አላህ። ወቱቡ ኢለላህ አዩሃል ሙእሚኑን፣ እናንተ አማኞች ሆይ ተውባ አድርጉ ተመለሱ ይላል። አዎ ተውባ አድርግ፣ ካለንበት ወንጀል እንላቀቅ፣ ከነ ወንጀል ረመዳን እናልቀበለው። ተውባ አድርግ፣ የበደልኩትን ይቅርታ ልጠይቅ፣ አውፍታ ልጠይቅ፣ ተውባ አድርገን እንቀበለው። አላህ ተውባ ስናደርግ ለመቀበል ዝግጁ ነው። በሐዲስ አልቁርስ ነብዩ ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ባስተላለፉት ሐዲስ ምን አሉ? ቃለ አላሁ ተዓላ፣ አላህ እንዲህ አላል። ሐዲስ አልቁርስ ይባላል። የብነ አደም፣ አንተ አደም ልጅ ወይ፣ የአደም ልጆችን እየጠራ ኢነከ ማ ደዐውተኒ ወረጀውተኒ፣ አንተ እኔን ከለመንከኝ ከከጀልከኝ፣ ገፈርቱ ለከ፣ ለአንተ ምርልሃለሁ፣ አላ ማ ካነ ሚንከ ወላ ኡባሊ፣ አንተ ያለበትን ወንጀል ጠቅላላ ምንም ሳይመስለኝ። የብነ አደም፣ አንተ አደም ልጅ ወይ ለው በለገ ዙኑቡከ፣ ያንተ ወንጀል ቢደርስ አናነ ሰማ፣ የሰማይ አድማስ ጣራ ቢደርስ፣ ዳመና ላይ ቢደርስ እንኳን ثم استغفرتني፣ ከዛ ጌታዬ ማረኝ፣ ወንጀል ያጎበጠኝ ደካማ ነኝ፣ ምህረት ለግሰኝ ያ አላህ ብለህ ከለመንከኝ፣ ገፈርቱ ለክ፣ እምርልሃለሁ፣ ወላ ኡባሊ፣ ምንም አይመስለኝም። የብነ አደም፣ አንተ አደም ልጅ ወይ ኢነከ ለው አተይተኒ ቢቁራቢል አርዲ ኸጣያ፣ ምድር የሚሞላ ወንጀል ተሸክመ ብትመጣ፣ ወንጀል የተባለ ያልቀረህ ወንጀል ሰርተ ብትመጣ፣ ثم لقيتني፣ ከዛኔ ስትገናኘኝ ደግሞ ስታገኘኝ፣ ላ ቱሽሪኩ ቢ ሸይአን፣ በኔ ላይ ምንም ሳታጋራብኝ ሽርክ ሳይኖርብህ ከመጣ፣ ለአተይቱከ ቢቁራቢሃ መግፊራ፣ እሷን የሚሞላ መግፊራ ይዤ እመጣለሁ፣ ቀርባለሁ አለ አላህ። ምን ከሌለ? ሽርክ ከሌለ። ከሽርክ አላህ ይጠብቀን፣ ከሽርክ አላህ ይጠብቀን። ሰሃቦች የተጨነቁለት ነብዩ ዱዓ አድርጉበት ያሉት እንደው ጨንቋቸው፣ እንደው አላህ መልእክተኛ ታዲያ ከዚህ እንዴት ነው ምንድነው አሉ። ስለ ሽርክ ከባድነት ሲያስተምሩ ጠዋት ማታ ዱዓ አድርጉ። ሰሃቦችን አቡበከር፣ ዑመርን፣ ዑስማንን፣ እነዛ ብርቅዬ ትውልዶችን ጠዋት ማታ ዱዓ አድርጉ። ምን ብለው? ያ አላህ አውቆ ከማጋራት ባንተ እጠበቃለሁ፣ ሳላውቅ ያጋራሁትን ግን ማረኝ ብላችሁ ሁሌ ለምን ጠዋት ማታ ከተባሉ እኔ አውቄ የሚገባበት። ዛሬ ወጣቱ የተለያየ ሽርክ ላይ ተዘፍቋል። አላህ ይጠብቀን። ጠንቋይ ቤቱ የሚመላለሰው፣ አድባር ቆሌው የሚለው፣ ቀብር ድረሱልኝ ስጡኝ፣ ከአላህ ውጭ የሚደርሳለ? የሚመግበው የሚያበላው የሚያጠጣው አላህ አይደል እንዴ? ፈጣሪው አላህ አይደል እንዴ? ዝናብ ሲጨንቀን የሚያመጣው አላህ ነው አይደል እንዴ? የሚገለው የሚያነሳው አላህ ነው። ከአላህ ውጭ ወላሂ ማንም የለም፣ ማንም የለም። ስለዚህ ወንድሞቼ በእልህ በምንሳው ወደ ተውሂዱ ወደ አላህ እንመለስ። የአላህን ሐቅ ለማንም በምንም መስጠት ይቻላል። አንድ ሙስሊም እንኳን ቀብር ሄዶ ሊገዛ ይቅርና ሰላምታ እንኳን ሲለዋወጥ ጤና ይስጥልኝ ብሎ እንኳን ጎንበስ አይልም። ጎንበስ የሚለው ለማን ነው? ለአላህ ነው። የተከበረው ፊቱን ዝቅ የሚያደርገው ለማን ነው? ለአላህ ነው። ሱጁድ የሚያደርገው ለማን ነው? ለአላህ ነው። ቢፈቀድማ የአላህ መልእክተኛ ሱጁድ ከአላህ ውጭ ላለ አካል ቢፈቀድ ሴት ልጅ ለባሏ ሱጁድ እንድታደርግ አዝ ነበረ። ክብርም ያለው ባል ነበረ። ክብር አለ ወንድ። አንተም የተከበረችዋን ያስከው። ሴት ልጅ የአላህ አማና ናት። ሁልጊዜ ሲነገር የእኛን ሐቅ ብቻ እናያዝ፣ የእነሱን ሐቅ። ሴት ልጅ የአላህ አማና ናት። ስለዚህ ሽርክ ማለት ካንሰር ነው። አላህ ይጠብቀን። ወደ አላህ ስንመለስ ረቡል ዓለሚን የሚደሰት ጌታ ነው። ሰው አስከፍተው የሆነ ነገር ብለው ይቅርታ ብትጠይቀው ሙሉ ለሙሉ ውስጥ ንጹህ አይሆንም። የሰራውን ሰርቶ በድሎኝ እንዲያርጎኝ ዛሬ ይላል። አላህ የለም ወላሂ የሚደሰት የፈለገ ጨፍረ ዘለ ምን ብለ ዘለሽ ምን ብለሽ ብትመጪ የእውነት ከቀልብሽ ወደ አላህ ስትመለሺ ሂጃብሽን ስትለብሺ የሚደሰት ጌታ ነው አላህ። ነብዩ ሰለላሁ ዐለይሂ ወሰለም አሉና ለላሁ አሸዱ ፈርሐን ቢተውበት አብዲሂ ሂነ የቱቡ ኢለይህ። አላህ በባሪያው ተውበት እጅጉን ይደሰታል ሰዎች ባሪያዎቹ ወደሱ በሚመለሱ ሰዓት። ምሳሌ ያቀረቡ ሚን አሐዲኩም አንዳችሁ ካነ አላ ራሂለቲ ቢአርድን ፈላቲን ለጥ ባለ ሜዳ ላይ መጓጓዣው ላይ ተጭኖ እየሄደ ፈንፈለተት ሚንሁ ሳስበው ከሱ ጠፋችበት፣ ፈረጠጠችበት።
ወዐለይሃ ጠዓሙሁ ወሸራቡሁ ሚበላው ሚጠጣው ምግብ እሷ ላይ ነው ያለው። ፈዐይሰ ሚንሃ ከሷ ተስፋ ቆረጠ። የመጣበት መንገድ ርቀት አለው፣ የሚሄድበት አካባቢውም ርቀት አለው። መሃል ላይ ነው ያለው። ጨነቀው። ሞት ከመጣብኝም እዚሁ ልሙት አለና ፈአታ ሸጀረተን ፈጠጀዐ ፊ ዚልሃ አንድ ዛፍ ላይ መጥቶ ጥሏ ላይ ጋደም አለ። ወቀድ ዐይሰ ሚን ራሒለቲሃ ይህ ሰው በእርግጥም ተስፋ ቆርጠዋል። ፈበይነማ ሁወ ከዛሊክ በዚህ ሁኔታ ባለበት ሰዓት ኢዝ ሁወ ቢሃ ቃኢመተን እርሷ እሱ ዘንድ ቆሞ ያገኛታል። ፈአኸዘ ቢኺጣሚሃ ልጓሟን ያዝ አደረገና ثم قال من شدة الفرح በጣም ከመደሱ የተነሳ እንዲህ አለ اللهم أنت عبدي وأنا ربك አላህ ወይ አንተ የኔ ባሪያ ነህ እኔ ደግሞ ጌታህ ነኝ አለ። ነብዩ ምን አሉ? አኽጣ من شدة الفرح በጣም ከመደሰቱ የተነሳ ተሳሳተ። ታፔላ አልለጠፉለትም፣ አላከፈሩትም። ሙስሊምን ምታከፍር ተጠንቀቅ፣ ሙስሊምን ካፊር ምትል ተጠንቀቅ፣ ካፊር ምትይ ተጠንቀቂ። አንድ ሙስሊም ካፊር ያለውን ሙስሊም ካፊር ብላችሁ ያ ኩፍሩ እዛ ወንድምህ ላይ ከሌለ ኩፍሩ ወደ ራስ ይመለሳል። ይሄን ወቅ ማክፈር ከባድ ነው። ነብዩ ሰውዬ የተናገረው እኮ ኢሳቤ ከባድ ነው፣ ከባድ ነው። ኩፍር ነው እኮ አላህን ባሪያዬ ነህ እኔ ጌታ ነኝ ማለት ምንድነው? ቃሉ ኩፍር ነው አይደል? ነብዩ ግን ዑዝር ሰጡት። ደስታው ነው ማለት የፈለገው ምን ነበር? ጌታዬ አንተ ጌታዬ አንተ ይህንን ባታደርግልኝ ማን ያደርገኝ ነበር? አልቄ ጠፍቼ ነበር። ይህን ሁሉ የሰጠኝ አንተ ነህ፣ ምስጋና ይገባ ነበር። ግን ደስታው አሰከረውና አኽጣ ሚን ሽደት ልፈርሓን በጣም ከመደሰት የተነሳ ተሳሳተ አሉት እንጂ ካፊር አላሉትም፣ ታፔላ አልለጠፉለትም። ስለዚህ ሙስሊም ወንድሞችን እህቶችን ለማክፈር የምትንቀሳቀስ ጥንቃቄ አድርግ፣ ከባድ ነው። ምንድን ነው መልእክቱ ከተባለ አላህ ይህ ባሪያ ከተደሰተ የበለጠ ወደ እሱ ስትመለሱ ተውባ ያደርጋል። ስለዚህ ተውባ እናድርግ፣ ከወንጀሎቻችን እንታቀም። ከሙዚቃው ቲክቶክ ላይ ስምዘዩ እህቴ ተውባ አድርገሽ ነው፣ እድሉ መጥቶልሻል። ረመዳን የተባረከ ወር ነው፣ ወንጀሎችን የሚያብስ ረሕማ ያለው ከጀሃነም እሳት ኩር የሚባልበት። ስለዚህ ተውባ አድርጊ፣ ነሂጃብሽን ልበሽ። እነዛ ፎሎ ሼር እያሉ የአንቺን ህይወትሽን ለማበላሸት አንቺን እዚህ ዱንያ ላይ እንደደጋፊ ሆነ የቀረቡትን የሸይጣን ጓዶችን ራቂ። ነይ ተውባ አድርጊ እህቴ። አንተም ወንድሜ ያልሆነ ነገር ሐራም የሆነ ነገር በቲክቶኩ በምኑ ላይ አለ፣ ዘፈኑ ሲመጣ አብረ የምትወዛወዝ ተውባ አድርግ፣ ወደ አላህ ተመለስ። የረሕመት ወሩ የመጣ ነው፣ ና ወደ አላህ ተመለስ መልእክታችን ነው። ረመዳንን ለመስተካከል ሌላኛው ጥሩ ጓደኛ መምረጥ ነው። አዎ ጓደኛ ወሳኝ ነው። እስቲ እኔንም እናንተ ነው አምና ተራዊ ብለን ስንሄድ መንገድ ላይ የት ነው ተራዊ ና ራይ መስጊድ እንሄድ ብሎ የሆነች መስጊድ እሺ። ከዛ በኋላ ጮት እስቲ ሰዓቱ ረጅም ነው፣ መጨረሻ ላይ ዊትር ላይ እንደርሳለን፣ ፋይናል ነው ሻምፒየንስ ሊግ እንሄድ ብሎ የወሰደን የለም። አንተ ተራዊ ስትሄድ ና ኳስ እንይ ብሎ ወደ ሻምፒየንስ ሊግ ፕሪሚየር ሊግ እያለ ፋይናል ነው ጫወታውን እያለ በሌላም ደግሞ ላይ እስቲ አንዳንዱ ቀን ሐራም ይመስለዋል። አዎ ሐራም ነው፣ ቀንም ሌሊቱም ሐራም ነው። ምን ገርል ፍሬንድ ቦይ ፍሬንድ የለም፣ ረመዳን ላይ ያቆማል። ማሻአላህ ልክ ኢፍጣር ከተፈጠረ በኋላ ሐላል ይመስለዋል። በተራይ ሰዓት ወደየ ካፌው ወደየ ጁስ ቤቱ ሴት ይዞ ምን ብሎ እሷም ወንድ ይዛ ላ ሐራም ክልክል ነው። አጅነብይ ከሆነ ሐታ ባልና ሚስት እንኳን ብትሆኑ ይሄ ወቅት የምን ወቅት ነው? የተራይ ሰዓት ነው አይደል? ተራዊህ ዒባዳ አያመን ማዕዱዳት የተቆጠሩ ቀናት የተባሉበት አጭር ሰዓቶች ላይ አላህን የምንገዛበት እንጂ እንደው በዝም ብሎ የምናልፍ አይደለም። ግዴታ አይደለም። ተራዊ ከደከመህ ትተኛለህ። ለሌሊት ዒባዳ ደግሞ ለሱሁሩ ለሱቢ ደግሞ ለመዘጋጀት ቀደም ብሎ ገብቶ መተኛት እንጂ ያልሆነ ቦታ ላይ። ዛሬ ግን በሐራም የሆኑ ሴትና ወንድ በየካፌው በየጁስ ቤቱ በየምኑ መቼ ተራዊ ሰላት ላይ ሴትም ተራዊ ብላ ትወጣለች ከእናቷ ጋር አንዴ ውዱላ አድርግ ብላ በዛው መትወጣ። ወላጆች ልጆቻችሁን እግራችሁ ላስቀምጡ እኮ ይወሰዳችሁ። በተለይ ሴት ልጆች ያላችሁ እናቶች እህቶች መስጊድ ስትሄዱ ከአጠገባችሁ ንቅንቅ። መጀመሪያ አሳምኗቸው፣ አላህን መፍራት እንዳለ ንገሯቸው። ከባድ ነው ሐያታቸው። አብዛኛው እህቶቻችን የሚበላሹበትም ወቅት ሆኗል። የምን የተራዊ ሰላት ወቅት ላይ አልባሌ ቦታ ላይ ይሄዱ። ስለዚህ ሁላችንም ወደ አላህ እንመለስ። ጥሩ ጓደኛ
ኸይር አለው። ነብዩ ምን አሉ? ኢነማ መሰሉል ጀሊሲ ሷሊህ ወልጀሊሲ ሱኢ ከሐሚሊል ሚስኪ ወናፊሂል ኪር። የጥሩ ሰው ጓደኛ ምሳሌና የመጥፎ ሰው ጓደኛ ምሳሌ ልክ ሽቶ እንደሚሸጥና ወናፍ እንደሚነፋ ነው አሉ። ፈሐሚሉል ሚስክ ሽቶ የሚሸጠው ኢማ አዩሕዚየከ ወይ ላንተ ስጦታ ይሰጥሃል ሀዲያ፣ ወኢማ አለዛም አንተብታዕ ሚንሁ አቅም አለ ገዝተህ ትቀባለህ፣ ወኢማ አንተጂደ ሚንሁ ሪሐን ጠይባ አለዛም ጥሩ ሽታ ያገኝሃል። ጥሩ ሽታ ኪሳራ የለው። ወይ ስጦታ ይሰጥሃል ወይ ትገዛለህ፣ አለዛ ጥሩ ሽታ ይሰጥሃል ታገኛለህ። ኪሳራ አለው የለውም። የወናፊሁል ኪሪ ወናፍ ሚነፋው ግን ኢማ አን ዩሕሪቀ ሲያበከ ይፈናጠረነ ወይ ልብስህን ያቃጥለዋል፣ ወኢማ አን ተጂደ ሪሐን ኸቢሳ አለዛ መጥፎ ሽታ ያገኝሃል። በዚህ መሰሉት ጥሩ ጓደኛ ይላሉ ኢብኑል ቀይም ከነፍስያ ይበልጣል። ስለዚህ አንተ ጓደኛ ማን ነው? ና ወደ መስጊድ እንሂድ፣ ና እስቲ ቁጭ ብለን 2 ጁዝ 3 ጁዝ እንቅራ፣ ጊዜያችንን በመልካም እናሳልፍ፣ ና እስቲ መስጊድ ሽንት ቤቱ አልጸዳም እናስጠው፣ ምንጣፉን እንጥረገው፣ ኸይር ነገር ኢፍጣር ሰዓት ና እንሐድም፣ ተምርና አከፋፈል የሚል ወደ ኸይር ነገር የሚገፋፋ እንጂ አንተን ሐያትህን የሚያበላሽብህን ልትይዝ አይገባም። ስለዚህ ተውባ እናድርግ፣ መጥፎ ጓደኛን እንራቅ፣ ጥሩ ጓደኛን እንያዝ። መዝገባችንን በእስትግፋር እንብለው። ጡባ ሊመን ወጀደ ፊ ሰሒፈቲሂ እስትግፋርን ከሲራ፣ መዝገቡ ላይ ብዙ መግፊራ እስትግፋር የበዛለት ምንኛ ታደለ። በየጊዜው እስትግፋር እናብዛ፣ ከበደል እንራቅ፣ የበደልናቸውን ሰዎች ሐቃቸውን እንመልስ። ሐቅ መልሱ። በብድርም ከሆነ አፉ በለኝ ይህን ጊዜ ስጠኝ ብለን ቀልቡን እናረጋጋ። አንዳንዱ ዕቃ ወስዶ ስልክ ሲደወል ዝግት፣ በሰው ብር ፎቁን ይገነባል፣ በሰው ብር ህንፃ መኪና ቤቱን እንትን ይላል። ከሰዎች ክሬዲት ገንዘብ ወይም ዕቃ የሆነ ንብረት ወስደ ሽጬ መልሳለሁ ብለ ሲደወል ስልክ መዝጋት። አላህን መፍራት። ነገ የምትከፍለው ገንዘብ አይደለም አንተነትህን ነው መከፍለው። የአንተነት ማን ነው? ዱንያ ላይ የሰራው የሰገድከው ሰላት፣ ጾም፣ ሐጅህ ነው። እሱን ነው የምታስረክበው። የአላህ መልእክተኛ ምን አሉ? መን ካነት ዐንደሁ መዝለመቱን ሊአኺሂ እሱ ዘንድ የወንድሙ የሆነ የበደለው ነገር ካለ ሚን ዐርዲ ከክብሩ አው ሚን ሸይ ወይሆነች ነገር የበደለው ካለ ፈልየተሐለልሁ ሚንሁ ልየውመ ዛሬ ይፍቀድ ያስተካክል። ቀብለ አላ የኩነ ዲናሩን ወላ ዲርሃሙን ብር ወርቅ የሌለበት ቀን ከመምጣት በፊት ዛሬ ያስተካክል። ኢን ካነ ለሁ ዐመሉን ሷሊህ ይህ ሰው መልካም ስራ እንዳለው ኡኺዘ ሚንሁ ቢቀድሪ መዝለመቲ በበደለው ልክ ይያዝበታል መልካም ስራው። ወኢን ለም የኩን ለሁ ሐሰናቱን ነገር ግን መልካም ስራ ከሌለው ባዶ ሆኖ ከመጣ ኡኺዘ ሚን ሰይአቲ ሳሒቢሂ ከጓደኛው ከበደለው ሰው ወንጀል ይያዝና ፈሁሚለ ዐለይሂ እሱ ላይ ይጫንበታል። ረዋሁል ቡኻሪዩ። ስለዚህ ተውባ እናድርግ፣ በደል እናቁም። ይሄ ጊዜ ያለፈባቸው ሰሞኑ እየሰማን ነው። ጾመኛን ለማስፈጠር ተምር ነው ብዙ ጊዜ በሀገራችን ሐዲሱን ተምር ይላል አይደል? ስንት ኪሎ ነው የተያዘው? 25000 ኪሎ አይደል? የተበላሹ ተምሮች። አላህን አንፈራ፣ አላህን መፍራት። ጾመኛን የተበላሸ ተምር ልታስፈጥር አላህን መፍራት እንጂ በተምር ብቻ አይደለም። ማንኛውም ጊዜ ያለፈባቸውን ዕቃ መያዝ በዚሁ አጋጣሚ ንጹህ እንኳን ቢሆን ኑሮ ውድነት እንዲመጣ ወይ ደግሞ እንዲዋደድ አንዳንዱ ያከማችና በውድ ያማ እንደ ዲን የተፈቀደ አይደለም። ዕቃውን እንዳይኖሩ ሰው እንዲጨናነቅ ማድረግ የለብን። ኢስላም ረሕማ ነው። ረሒም አላህ አሉ የአላህ መልእክተኛ። አላህ ይዘንለት። ሲሸጥም አዛኝ የሆነ ሲገዛም አዛኝ የሆነ ሲያበድርም አዛኝ የሆነ አላህ ይዘንለት። አዛኝ ሩህሩህ መሆን ጊዜ ያለፈበትን ግን እንኳን 25000 አይደለም አንድ ግማሽ ኪሎ ለምን አይሆን? ዙልም ነው። በዚህ ምክንያት አንድ ሰው ቢጎዳ ተጠያቂ ነው። ስለዚህ ረመዳን ወደ አላህ የምንመለስበት በረመዳን ላይ የዚህን እንትናችንን አስተካክለን ዙልም ላይ የምንከማች ከሆነ ከረመዳን በኋላማ ይብስብናል። የዙልም ዶክትሬት ነው የምንይዘው ማለት ነው። ስለዚህ ተውባ እናድርግ፣ ወደ አላህ እንመለስ። ለምን ከተባለ ይህ የሚመጣው ወር ደረጃው ከፍ ያለ ነው። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም አቡ ሁረይራ እንደተናገሩ ለማ ሀደረ ረመዳን የመጣ ጊዜ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ይሉ ነበር ቀድ ጃአኩም ረመዳን ሸህሩን ሙባረክ የተባረከ ወር ረመዳን መጣላችሁ። ኢፍተረደ አላሁ ዐለይኩም ሲያመሁ አላህ ጾሙን በእናንተ ላይ ግዴታ አደረገ።
تفتح فيه أبواب الجنة برمضان يا جنة بروتشي كفتالو وتغلق فيه أبواب الجحيم يا جهنم بروتشي زقالو وتغل فيه شياطين شيطان تفر تدرب يتأثرالو فيه ليلة برمضان عند التلاليتالج خير من 1000 شهر كعند شهر يبلتج من حرم خيرها يصام الكام نجر يتنفق فقد حرم برجت الكام نجر باتقال يتنفقوها أو رمضان متالاتو يتباركوا ريالو يا الله ملكتنيا صحابو تشاتشون يبسروا نبار رمضان مبارك نو لازم يبال زلزل قد جاءكم شهر مبارك يتبارك ورمت الله يالو نبي صلى الله عليه وسلم صحابو تشاتشون يانقاقو نبر يور ليلة القدر አለባት ዛሬ ተዘጋጅ አምና ስንት ليلة القدر ስንቱ አመለጠ እንዳልኳችሁ ጓደኛው የሆነ ቦታ ይዞ ሄዶ ቆይ ትንሽ እናሳልፍ እያለ በእንቅልፉ በመም ስለዚህ ዛሬ ተዘጋጅ የዘንድሮ አመልጠኝ በተለይ አስሮቹ የመጨረሻ ሌሊቶቹ በአግባቡ ተጠቀመበታለሁ ዛሬን ተዘጋጅ ነገር ለማግኘት ረመዳንን ማግኘት ወንድሞች ቀላል ነገር አይደለም ረመዳንን ማግኘት ቀላል ነገር አይደለም የሉም ጎረቤቶቻችን በሰሙን የቀበርናቸው የሉ ስንት ሰውን ቀብር ሸኝተናል ስንት ዘመድ አዝማድ የመስጊድ ጀማዓችን የንግድ ባልደረባችን ስንቱን ቀብር አስገብተናል ይሄደለ አምና ከኛ ጋር የነበሩ ዘንድሮ አጠገባችን ይሄሉ አለ አይደል ረመዳንን ማግኘት ትልቅ ትሩፋት ነው ጣልሃ ኢብኑ ዑበይድላህ የሚባሉ ታላቅ ሰሃባ እንዲህ አንድ ነገር ይናገራል ከየመን አካባቢ ሁለት ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ጋር እስልምና ሊቀበሉ መጡ አንደኛው በጣም በኢባዳ ጀግና ነው ጂሃድ ፊ ሰቢልላህ ይወጣል ይዋጋል ሌላኛው ደግሞ ከሱ ትንሽ ዝቅ ያለ ነው ይሄ ጂሃድ ፊ ሰቢልላህ የሚዋጋው ይሞታል ሸሂድ ይሆናል ሌላኛው ደግሞ ከሱ በኋላ አንድ አመት ቆይቶ ኖርማል አሟሟት ይሞታል ከዛ ጣልሃ ምን ይላል فرأيت فيما يرى النائم انقلف የተኛ ሰው የሚያየው መናም ህልም ተመለከትኩ ይላል ህልሙ ምንድነው ከአን عند باب الجنه እኔ ልክ የጀነት በር ላይ ያለው ይመስላል اذا اتى بهما وقد خرج خارج من الجنه عند كجنه የሚወጣው አካል ወጣና فاذن للذي توفي الاخره منهما ከሁለቱ መጨረሻ የሞተው በኖርማል አሟሟት የሞተው ናንተ ቀደም ብለ ጀነት ግባ ነው ገባ ثم خرج አሁንም ወጣ فاذن للذي استشهد يا شهيد لو ደግሞ በሁለተኛ ደግሞ አንተ ገባ አለው ثم رجع الي ከዛ ወደኔ ተመለሰና فقال لي ለኔ አለኝ ارجع ተመለስ فانك لم يعني لك بعده አንተ ከነሱ በኋላ አሁን ጊዜ አይደለም አልተፈቀደልህም ተመለስ ተባልኩ فاصبح طلحه ነጋ ከእንቅልፉ يحدث به الناس ለሰዎች መናሙን መናገር ጀመረ ሰዎች ሁሉ ሁለቱም ሰሃቦች ስለሚያውቋቸው فعجبوا لذلك ይላል በዚህ ጉዳይ በጣም ተገረሙ ሲገረሙ ሲደነቁ ወሬውን ሲያወሩ فبلغ ذلك رسول الله صلى الله عليه وسلم ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ይደርሳል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በምንድነው የምትገረሙት የምትደነቁት አሉ አንተ የአላህ መልእክተኛ ይሄ ሸሂድ ነው በአላህ መንገድ የሞተ ይሄ ደግሞ ከሱ በኋላ ነው የሞተው ከሱ በኋላ የሞተው ከሸሂዱ ቀድሞ ጀነት ገባ እንዴት ያ ሁለተኛ ጀነት ይገባል እንዴት ሊቀደም ቻለ ደብሎ ብለው ለነብዩ መልስ አቀረቡላቸው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ አለይሰ قد مكث هذا بعده سنه ይህ ሰው ከሱ በኋላ አንድ አመት ዱንያ ላይ አልቆየም እንዴ قالوا بلى አዎ ቆይቷል አሉ وادرك رمضان فصامه رمضانን አግኝቶ አልጾመም እንዴ قالوا بلى እንዴት የአላህ መልእክተኛ ጾመዋል አዎ ልክ ነው وصلى كذا وكذا سجدة في السنه በአንድ አመት ውስጥ እንደዚህ ሰላት አልሰገደም እንዴ قالوا بلى እንዴት የአላህ መልእክተኛ ሰግዷል አዎ ልክ ነው قال رسول الله صلى الله عليه وسلم فلما بينهما ابعد ما بين السماء والارض በእነዚህ ሰዎች መካከል ሰማይና የምድር ልዩነት አግኝቷል وادرك رمضان فصامه ረመዳንን አግኝቶ እኮ ጾሞታል ማግኘት ቀላል አይደለም ኢብኑ ረጀብ ምን ይላሉ رحمه الله تالله بالله ينبين لو قيل لأهل القبور لقبر بالتبيتوች ቢባሉ ተመነው እስቲ ተመኙ ቢባሉ እድል ቢቀርብላቸው ለተመነው يوما من رمضان كرمضان አንድ ቀን ይመኙ ነበር ረመዳን አንድ ብናገኝ አንድ ቀን ይሉ ነበር እኔና አንተ ስንት ረመዳን አግኝተናል ስንት ቀናቶችን አላህ ወፍቆናል አይ ስለዚህ ሰዎች እንቅልፍ ላይ ናቸው አለ አሊ ሚነቁት መቼ ነው ሲሞቱ ነው ቀብር ሲገቡ ነው واذا قرئ القران فاستمعوا له وانصتوا لعلكم ترحمون اعوذ بالله من الشيطان الرجيم
وتوبوا إلى الله جميعا أيها المؤمنون وتوبوا إلى الله جميعا أيها المؤمنون لعلكم تفلحون. بارك الله لي ولكم في القرآن العظيم ونفعني وإياكم بما فيه من الآيات والذكر الحكيم. أقول ما تسمعون وأستغفر الله لي ولكم من كل ذنب فاستغفروه إنه هو الغفور الرحيم. الحمد لله الذي من علينا بمواسم الخيرات وأبقى في أعمارنا لنزداد من الحسنات، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه والتابعين بإحسان إلى يوم الدين. أما بعد فاتقوا الله عباد الله حق تقواه وراقبوا في السر والنجوى واعلموا أنكم موقوفون في يوم لا يجزي أحد عن أحد شيئا. የተከበራችሁ አባቶች ወንድሞች፣ ረመዳንን ማግኘት እድል ነው፣ ትሩፋት ነው። ስለዚህ አላህ ለሰጠን ትሩፋት፣ አላህ ለሰጠን እድል እንጠቀምበት። ሙስተዒድ ነን? ገና የመጀመሪያው ሌሊት ሲመጣ እኮ ብስራት አለ። የመጀመሪያው ረመዳን ነገ ነው ረመዳን ተብሎ ተራይ ለመስገድ ስንሰባሰብ የመጀመሪያው ሌሊት ላይ ሱብሃንአላህ ብስራት። ምን አይነት ብስራት? አባ ሁረይራ እንዲህ አሉ፣ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ እንዲህ አሉ፣ ኢዛ ካነ አወሉ ለይለት ሚን ሸህር ረመዳን፣ የረመዳን የመጀመሪያው ሌሊት ሲመጣ ሱፊደት ሸያጢን፣ ሸይጣኖች ይታሰራሉ፣ ወመረደቱል ጂን፣ የጂን ዋና ዋና አለቃዎች አመፀኞችም ይታሰራሉ፣ ወጉሊቀት አብዋቡ ናር፣ የጀሃነም በሮች ይዘጋሉ፣ ፈለም ዩፍተሕ ሚንሃ ባቡን፣ አንድም የጀሃነም በር በረመዳን አይከፈትም። ወፉቲሐት አብዋቡል ጀና፣ የጀነት በሮች ይከፋፈታሉ። ፈለም ዩግለቅ ሚንሃ ባቡን፣ አንድም የጀነት በር አይዘጋም በረመዳን። ወዩናዲ ሙናዲን፣ ተጣሪ ይጠራል፣ ያ ባጊየል ኸይር፣ አንተ ኸይር ላይ ያለህ ኸይር ምትሻ ኸይር ምትፈልግ አቅቢል ና፣ የተባረከ ወር የረሕመት ወር ላይ ያለው ና፣ በኸይር ስራ ላይ ተበረታታ፣ ሰደቃው ላይ ጨምርበት፣ ሱና ሰላትን አብዛው፣ መልካምነትን አብዛበት፣ ለእናት ለአባት ምቹን ጥሩ ነገር ላይ ና አቅቢል ይጠራል። ወያ ባጊየ ሸሪ፣ አንተ ሸር ላይ ያለህ መጥፎ ነገር ላይ ያለህ አክሲር፣ ተቆጠብ፣ ረመዳን ላይ ያለው አቁም፣ ተውባ አድርግ፣ ወደ አላህ ተመለስ፣ ማጭበርበርን ማታለልን አቁም፣ አቅሲር ይላል። ወሊላሂ ኡጠቃኡ ሚነናር፣ ለአላህ ከጀሃነም እሳት ሁርም ይላቸዋሉ። ወዛሊከ፣ ይህ ደግሞ ኩሉ ለይለቲን፣ በእያንዳንዱ ሌሊት ነው። የአላህ በእያንዳንዱ የረመዳን ሌሊት አላህ ባሪያዎችን ከጀሃነም እሳት ሁር ይላል። ስለዚህ እንዲህ ሁር የሚባልበት ደስታ ያለበት ረመዳን አቀባበሉ ምንድነው ከተባለ የመጀመሪያው ቀልብን ንጹህ እናድርግ። ንጹህ የተበዳደለ ምን ያደርግ? ንጹህ ኩርፍ ያለበት ይታረቅ። ባልና ሚስቱ ነው ዓመት ሙሉ የተዘጋጉ ጀርባ ተሰጣጥተው የተኙ የሉ። አውፍ ተባባሉ። የራህመት ወር ላይ የመጣ ነው። ጎረቤት ለጎረቤት አውፍ ተባባሉ። ጓደኛ ለጓደኛ አውፍ ተባባሉ። ይቅር ተባባሉ። የተኮራረፋችሁ ይቅርታ አድርጉ፣ ይቅር ተባባሉ። ኩርፋ የተፈቀደው 3 ቀን ብቻ ነው። የአላህ መልእክተኛ ምን አሉ? ቱፍተሁ አብዋቡል ጀነቲ የውመል ኢስነይን ወየውመል ኸሚስ፣ የጀነት በር ሁሌ ሰኞና ሐሙስ ይከፈታል አሉ። ፈዩግፈሩ ሊኩሊ አብድን ላ ዩሽሪኩ ቢላሂ ሸይአን፣ በአላህ ላይ ለማያጋሩ ለሁሉም የአላህ ባሪያዎች ምህረት ይለገሳል። ኢላ ረጁለን፣ አንድ ቀን አንድ ሰው ግን ሲቀር ሽርክ የለበትም ግን እሱ ግን አይሆንም ይባላል። አንድ ሰው ማን ነው እሱ? ካነት በይነሁ ወበይነ አኺሂ ሸሕና፣ በሱና በወንድሙ መካከል ኩርፍ ያለበት የተጣላ። ፈዩቃሉ ይባላሉ፣ አንዚሩ ሃዘይኒ ሐታ የስጠሊሃ፣ አንዚሩ ሃዘይኒ ሐታ የስጠሊሃ፣ እነዚህ ሰዎች እስኪስተካከሉ እስኪታረቁ እስኪስማሙ አቆይቱ፣ ለእነሱ መግፊራ ይገባቸው። ስንት ሰኞና ሐሙስ አምልጦናል፣ መግፊራ ያመለጠን በምን? ወንድሜና ኩርፌው ጀርባ ሰጥቼው ሰላም አለይኩም ሲለይ ባልሰማ መሄድበት ስንት አልፎብኛል። የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም በሌላም ሐዲስ ምን አሉ? ላ ተባገዱ፣ አትኮራረፉ፣ ወላ ተሐሰዱ፣ ወላ ተባገዱ፣ አትጠላሉ፣ አትኮራረፉ፣ ወላ ተሐሰዱ፣ አትመቀኛኙ፣ ወላ ተዳበሩ፣ ጀርባም አትሰጣጡ፣
ولا تقاطعوا اتقرارطوا وكونوا عباد الله يا الله باريዎች ሆይ ሁኑ اخوانا ወንድማማቾች ሁኑ አሉና ولا يحل لمسلم لعند مسلم አይፈቀድም أن يهجر أخاه ወንድሙን ማክሮፍ فوق 30 ከ3 ቀን በላይ ማክሮፍ አይፈቀድም በቃ 3 ቀን ቁጣህም ንዴትም እንዲበርድልህ 3 ቀን ጊዜ ከሰጠ ከ3 ቀን በኋላ አይፈቀድም አሉ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ሱሐባ ነበር ጀነት የገባ በምን ልቡ ንጹህ ነው ልባችን አላህ ንጹህ አድርግልን እንደ የረመዳን ያለምንም ቂም በቀል በንጹህ ቀልብ የምንጾም አላህ ያድርገን ጀነት የገባ አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው ይመጣል አሉ ሱሐቢዩ መጣ በሁለተኛው ቀን ማውንም የጀነት ሰው ከዚህ መስጊድ በር ይገባል ሲባል ራሱ ሱሐባ መጣ በሶስተኛው ቀን የጀነት ሰው ይመጣ ሲባል ራሱ መጣ የአምር ኢብኑ አልዓስ ልጅ አብዱላህ ኢብኑ አምር በኢባዳ ላይ ጠንካራ ነው አብዱላህ ኢብኑ አምር ጀነት የማይገባው ልዩ ሚሰራት ኢባዳ አለሽ ለሊት ብሎ ቤቱ ለማደር ፈለገ ቤትን ፍቀድልኝ ቤት ለማደር ፈልጋለሁ አንተ ጋር መቆይ ፈልጌ ቤቴ ቤትህ ነው ሰሃቦች ጋር ነው አስገባው ለሊት አይወይ የሚሰግደው ሰላት የለም ፈጅር ሊቀርብ አካባቢው ለተረካ ይሰግዳል ወደ መስጊድ ሄደ አይ ዛሬ እኔ ስላለው ነው እስቲ ነገ ልድገሙ ነገም የለም በሶስተኛው ቀንም የለም ተመሳሳይ ታዲያ ምን ሰርቶ ነው ጀነት ይገባው ምን አይነት ስራ ቢኖረው ነው ተነሳና እኔ ቤቴ የመጣሁት ነብዩ ሰለላሁ ዐለይሂ ወሰለም 3 ቀን ጀነት ሲመሰክሩ አንተ መጣ ጀነት የገባህበትን ስራ ለማየት ነበር የመጣሁት ሳይ ግን የተለየሽ ነው እንደምታየው ነው ልክ ሲሄድ ናናና እስቲ ምናልባት አንድ ስራ ልትሆን ትችላለች ምንድነው እሷ አንድ ችላሊት በኔ ላይ አልፎብኝ አቅም በሙስሊም ወንድሞቼና እህቶቼ ላይ ቀልቤ ላይ መጥፎ ነገር አስቀምጬ አድር ያላቅም አውፍ ያልኳቸው ነው እንጂ አውፍ ያልኳቸው ነው እንጂ አፉ ብላችሁኛል ስናገር ቀልባችሁን ይነኳችሁ ያስቀየምኳችሁ አንዳንዴ ሰብቆ ሊሳን አለ ምላስ ይቀድምና ያላሰብኩት ነገር ተናግሬ አንዱን ወንድሜ ያንዷን እህቴ ቀልብ ነክቼ ሊሆን ይችላል ስለዚህ ሁላችሁም ለአላህ ብላችሁ አፉ ብላችሁኛል ሰዓት አርፍጄባችሁ ምን ብዬባችሁ አፉ ብላችሁኛል እኔም ስሜን በየትኛው መንገድ በየትኛው ቦታ ያነሳ ካለ ለአላህ ብዬ አፉ ብያለሁ ስለዚህ ሁላችሁ አፉ ተባባሉ አልሙስሊሙ ሙስሊም ማለት አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊም ማለት من سلم المسلمون من لسانه ويده ሙስሊሞች ከምላሱና ከእጁ ሰላም ይሁንለት ነው ሙስሊም ማለት والمهاجر مهاجر ማለት ትልቅ ስም ነው ከመካ ወደ መዲና የተሰደዱ ሙሃጅር ማለት ደግሞ አሉ من هاجر ما نهى الله عنه አላህ ከከለከለው ነገር የተከለከለ ነው አላህ ቀልባችን ንጹህ አድርጎልን እንደዚሁም ደግሞ ምላሳችንን ንጹህ አድርጎልን ይሄን ረመዳን በተለየ ሁኔታ አግኝተነው የምንጾም አላህ ያድርገን فاتقوا الله عباد الله فيما تعتقدون وما تقولون وتفعلون واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون هذا وصلوا وسلموا على إمام المرسلين وقائد الغر المهجلين فقد أمركم الله تعالى بالصلاة والسلام عليه في محكم كتابه حيث قال عز قائلا عليما إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن الخلفاء الراشدين وأن أزواج أمهات المؤمنين وأن صائر الصحابة أجمعين وأن المؤمنين والمؤمنات إلى يوم الدين وأنا معهم برحمتك يا أرحم الراحمين اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين اللهم انصرنا ولا تنصر علينا اللهم انصر إخواننا مستضعفين في كل مكان اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا ذا الجلال والإكرام يا حي يا قيوم اللهم انصر من نصر الدين واخذل من خذل المسلمين اللهم ادفع الظالمين بالظالمين يا رب العالمين اللهم بارك لنا شعبان وبلغنا إلى رمضان اللهم بلغنا شهر رمضان برضوانك اللهم بلغنا شهر رمضان برضوانك اللهم بلغنا شهر رمضان برضوانك ورزق من نيرانك
ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم جليل يذكركم واشكره على نعمه يزدكم ولذكر الله أكبر والله يعلم ما تصنعون